አንድ ቀላል ጥያቄ ያለኝ ከመለስክ ካልመለስክ ወደ ጉዳይ ሄዳለሁኝ። እግዚአብሔርን የሚመስል እግዚአብሔርን የሚያክል የምታውቀዋለህ? ተባረክ። ሊያየ እንዴት ናችሁ? ሰላም ብያለሁ። ሊያየ መንንዬ፣ ጆንዬ፣ ታች ያላችሁ የተወደዳችሁ ወንድሞች ክርስቲያን፣ ኦርቶዶክሶች፣ ካቶሊኮች፣ እንግዲህ እምነት ያላችሁ የሌላችሁ ሙስሊሞች ሰላም ብያለሁ። እንዴት ናችሁ? ሊያየ እንደዚህ በጣም እንትን ሲል ሌላ ሰው መሀል ላይ ካልተገባ እንትን ያደርጋል፣ ያደክማል አይደለ? ሌላ ሰው ማወያየት ይሻላል መሀል ላይ። ምናልባት ዳጊ ሰላም፣ እውነትህን ነው። በጣም እንደው ዝም ብሎ እልክ እኮ ነው የያዛቸው። ማናቸውም አንዳቸውም ገብተው ታፒኩ ላይ አያወሩም። የሚገርም ነው። ታፒክ ይሸሻሉ። በቃ በጣም ነው የሚገርሙት። እና ተባረክ፣ ጸጋ ይብዛልህ። እንኳን ደህና መጣ። እኔ ያው አንተ እንድታወራው ፈልጋለሁ። ትንሽ ብታወራው ከቻልክ፣ አለበለዚያ ደግሞ ሌላ ኦርቶዶክሳውያን ካላችሁ ግቡ። በዚህ እኔ የማወራው እኮ 1-4-5 ደቂቃ ፈልጋለሁ። ከጠበቀ ካልሆነ ከቸኮለ ደረስ ብሎ አንዳንድ የሚሄድበት ቦታዎች ቢመለስ ያው ቤቱ ነው፣ ችግር የለም። አዎ ተመልሶ ይምጣ። ከታች ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልኝና ወደ ላይ ልጎትታችሁ። ኦርቶዶክሳውያን ካላችሁ መንይ አውሪ መንይ አውሪ ብትቀልጅብኝ መስሎኝ እኮ ነው። እሺ ዳጊዬ እንኳን ደህና መጣ ብያለሁ። እኔ የምለው ስበኩኝ ያለው እንግዲህ እንዴት እስከዛሬ ሳሰብከው ነው እንደ ኖሮቹ ቤተክርስቲያኒቱ እሱ ነው እኮ እንደውም እኛን መስበክ ያለበት። ምክንያቱም እኛንና ቆይ አንዴ አልጠራሁም እኛን አልጠራሁም። አንዴ አሁን ስም ጠራሁ እንዴ? ስሜንም አልጠራሽም። ስሜን ኧረ እንደው መሬት ያዝ። ኧረ መሬት ነው ያዝኩት። ቁጭ በል፣ ቆመም ከሆነ ቁጭ በል፣ ችግር የለውም። እርገጥ፣ ሙሉ ለሙሉ ቁጭ በል። ረግጬዋለሁ። አንዴ እሺ፣ አንዴ ምን ቆይ አንዴ፣ ኧረ አንዴ እሺ። ባናቷ በጉልላቷ በመቋሚያው በመጥመቂያው በምኑ የምትሰብክ ቤተክርስቲያን ውስጥ ቁጭ ብሎ እኛ ወንጌል አናውቅም ወንጌል ስበኩኝ ሲል ግን ሼም ነው። ምንን ያመለክታል? ይሄ ወንጌል እንደማያውቅ ወንጌል ተሰብኮ እንደማያውቅ የእናንተ ወንጌል እኮ ልዩ ስለሆነ አንዴ እስቲ ምን ነው ወደ እናንተ ሰዱኝ ነው ያለው። ኧረ በደንፎ አትግቡ በእናትህ እንዴ። ሰይፈ በሰላም ነው ግን ደንፎ በሰላም ነው። ሰይፈ ለምን የምትገቡት? ሰይፈ ሰክረሃል እንዴ? ሜቢ ኧረ በእውነት ሰክረሃል? ኧረ እንደ ትልቅ ሰው ትልቅ ነሽ አንቺ፣ እንደ ትልቅ ሰው በጣም ትልቅ ነኝ ግን ሰክረሃል? ኧረ እንደ ትልቅ ሰው ሰክረሃል ወይ? በቃ ትልቅ ስለሆንኩ እኮ ነው የምጠይቅህ። አንተ ልጅ ስለሆንክ እየጠየቅኩ ነው። ሰክረሃል ወይ ነው እያልኩ ያለው። ጠጥተሃል? ይሄ ደግሞ እንደ ትልቅ ሰው ይመስላል። እሺ ሚውት አድርግ። ካልሰከርክ ካልጠጣህ ሚውት አድርግ ስትባል እንደ ባለ አይምሮ ሚውት አድርግና ተቀመጥና ከዛ በኋላ እድል ሲሰጥህ ታወራለህ። እሺ ተባረክ። ሚውት አድርገው። ወይኔ ሚውት ላድርግህ። ቆይ ኦኬ ቴንክ ዩ። እሺ ቀጥይ መንዬ። በጣም እኮ የተቸገር ነው ጌታ ጎበዝ እኮ ዲያረኛ እኮ ከብረት አልተሰራንም ከሰው ነው። ሰውነን ይደክመናል። ባህሪ አስተካክለን ትምህርት አስተካክለን ስንት ነው ነገር ነው የምናርመው። ግን እኛው ታይርዳ ኤኒዌይስ ምን ልል ፈልጌ ነው እንግዲህ ኦርቶዶክስ ያው በጉልላቷ ባናቷ በቤተክርስቲያኑ ቅዳሴው ዜማው ኤቭሪቲንጉ ኢየሱስን ነው የምትሰብክ ይሉናል ሁልጊዜ ማለት ነው። ይመጡና እዚህ ወንጌል እስቲ ስበኩን ይሉናል። ወንጌል እነሱ ቤት በሁሉም ነገር የሚሰበክ ከሆነ ይሄ ልጅ እኛን ነው መጥቶ መስበክ ያለበት እንጂ ልስበካችሁ ብሎ እኛን ስበኩን ሊለን አይገባም። አሁን ስበኩኝ ሲል ምን ነው የሚያመለክተው? ለኔ የሚሰጠኝ ምንድነው የምረዳው? ወንጌል እዛ ቤት ባለፈበት እንዳላለፈ ወንጌል ምን ማለት እንደሆነ እንደማያውቅ ነው ለኔ የሚረዳው። ስለዚህ ይሄ ነገር ለኔ እንደዛ እረዳዋለሁ። ስለዚህ አሁን ወንድማችሁን ስበኩኝ የሚል ከሆነ ወንጌል ሰምቼ አላቅም። ቤተክርስቲያኔ ሲሄድ ምሰባው ተረት ነው፣ የአባቶች ተረት የተጻፈ በቀይ በጥቁር የተጻፈ ገድል ድርሳናት የሚሰበከው ሁልጊዜ እሱ ከ1 እስከ 30 ምንሰማው ምናመልከው ምናወጣው ምናገባው ፍጡር ብሎ ይበልና ከዛ ሰብኳለን። ካለዛ ግን ይሄ ዝም ብሎ እያቀለዱ ይመጡ እስቲ ስበኩን አይሰራም። ያለዛ እሱ ነው ለኛ መስበክ ያለብን። ምን የጥንት የጠዋት እነሱ የሐዋርያ ቅብብሎሽ ያላቸው እነሱ
እኛ እኮ ትላንት የመጣንን እኛ 16ኛ 15ኛ መቶ ክፍለ ዘመን መጣችሁ ምንባል መጤ እንዴት ከኛ ወንጌል ይሰማሉ? አይመስላችሁም ወገን? እሺ ስለዚህ ይሄንን አምኖ ሰምቼ አላቅም፣ ወንጌል ምን እንደሆነ አላቅም፣ እኔ የሰበከች ተረት ነው ፍጡር ነው ካለ እንሰብከዋለን። በዚህ ተስማምቶ አይ እኔ እናንተ ልስበክ ካለ አምኖ ከሁለት አንዱ መርጦ ነው እንጂ ወንጌል መጥቶ ርዕስ ይዘን ተቀምጠን ርዕስ ለማስቀየር ከሆነ እኛ ሙዱ ይገባናል። አራዳ ነበርን። አራዳነታችን የተሆነው ፋራ የመሰልነው ለክርስቶስ ለወንጌል ነው እንጂ እኛ ካራዳዎችም አራዳ ነን እንሁን ካለን አይ በዚህ ቃል ገብቶ ነው ይሄንን አምኖ ነው ከሁለት አንዱ መርጦ ነው ወደ ውይይቱ የሚገባው። ትስማሚያለሽ ሊያየ? አዎ መንዬ በቃ አልኩት እኮ የቅድም የሰማውን ትምህርቶች በቃ አልቀበልም፣ ይሄንን ክርስቶስ አላቀውም ካለ ከዛ በኋላ እንደዛ ነው። ምን ይሉናል ለኛ? አናቷ፣ ጉልላቷ፣ ቅዳሴው፣ ዜማው፣ አጥሩ፣ ግቢው፣ ልብሳችን፣ ከበረው፣ ጽናጽኑ ምን ቁጡ በሁሉ በሳል በቅጠል ሁሉ ነው የምትሰብከው እኮ ይሉናል። እዚህ ጋር ይመጡና እስቲ ወንጌል ስበኩኝ። ያ ሁሉ የተሰበከላችሁ ወንጌል የት ሄዶ ነው ሲሆን እኮ ለኛ መስበክ አለባችሁ እናንተ። እኛን ወንጌል አታውቁም። መጤ የሉተር እንትን የሉተር ቡችላ፣ የፈረንጅ ቡችላ፣ የፈረንጅ ውሻ፣ ደመት የማይሉን ነገር የለም። ከኛ እንዴት ወንጌል ሊሰማሉ? እነሱ ነው ሊሰብኩን የሚገባው እኮ እንደ ጥንታዊነታቸው እንደ ሐዋርያ ቅብብሎሻቸው መጽሐፍ ቅዱስን ከነናይዝድ አድርገው ጠርዘው አሳትመው እንደጻፉላቸው ቤተክርስቲያንቷ ማለት ነውና ከነሱ ነው ወንጌል የምንሰማው። ስለዚህ ይሄንን አምኖ ይግባበት። እድል ተሰጥቶታል። ማይክን የምትከፍተው ዳጊ ሲመጣ ነው። እሱ ነው የሚያወራ። ከዳጊ ጋር የምትቀጥለው ዳጊም እየሰማኝ ስለሆነ ነው። ከሁለት አንዱ አምኖበት ነው። አይ ይሄ የሚሉት ተረት ቆይ ማይክ አትክፈት፣ ማይክ አትክፈት። ዝም ብዬ አንቺን ታዲያ እድል አልተሰጠም። ዳጊ ሲመጣ ነው እድል አትክፈት። ይሄ አሁን እኮ ተናገርሽ አይደለ? በቃ እሺ አምነህ ነው አምነህ ታምናለህ። ይሄንን ምንድን ነው ማምነው? የምታምነው እኛውን ቆይ ርዕስ ይዘናል አይደለ? በርዕሱ ወንጌል ሰምቼ አላውቅም ምናምን ብዬ ልመን? በርዕሱ አንድ አንቺ በጣም ቀልደኛ ነሽ። በዚህ በኋላ ልታለቅ ስለምትችል ለማንኛውም ግን ማለት ነው እናንተ አሁን መጤናችሁ ምናምን አንልም። እኩል አታውራ አንዴ ሰው መደማመጡ ተብለን ያደግነው ትልቅ ሲያወራ ወይ ታላቅ አንድ ሰው ሲያወራ ዝም ይበል። ሰዓት ነው የምታወሪው ታዲያ? እንግዲህ ፈለክ ቃል ሙሉ ላውራ ስትይ ሁሉ ሰማሁሽ። ከኒ ሚታርክ አንዴ መብቴ ነው እኮ በቤቴ የፈለኩት ሰዓት የማውራት እኔ ነኝ መብት ያለኝ። አይ መብትሽ ፕላትፎርሙ እኮ የተዘጋጀው ሰዎች እኮ ተነጋግረው ተግባብተው ወንድም እንዲስማሙ ከዛ ውጪ ማነው ስም የሰይፈ ገብሬ አንዴ ይኸው ሚውት አድርጌው አንዴ ሰማም ሰላም አትክፈት እንጂ ማውራት ሰይፈ አሁን አስወርደሃለሁ። አረ በጣም ነው የምጠላው ማለት ግን አስወርደሃለሁ። አይ እንግዲህ በቃ ውረድ በቃ ያንቺን ማለቅ የሌለው ወሬ አልሰማም። በቃ እየሄድክ ለማንኛውም በቃ ወንጌል ስበኩ ለማንኛውም ሄድ አትጠጣ፣ አንተም አትጠጣ ይላል። ደግሞ ፕሮቴስታንት ነው እንጂ ሰዎች መጤ እኛ መጤ የምንለው እምነት ነው። ሄድ እየሄድክ ለማንኛውም ከየቀውየ ቆይ ዳጊን ጠብቅ። ዳጊ ሲመለስ ግን ቃል የእምነት ቃል ክደትን ሰተህ ነው እኮ እያወራሁሽ እኮ ነው። አንቺ ከዳጊ ጋር ማውራውን እቀጥላለሁ። ከአንቺ ጋር ያልሽኝን ደግሞ ልመልስልሽ እኮ። ታምናለህ? ኧረ ዳጊ ገላክ ምንድን ነው ማምነው? ወንጌል ሰምቼ አላውቅም። ቤተክርስቲያን ቆይ ልጅነቴ በአርባ ቀኔ ነው። ኧረ 40 ቀኔ ጀምሮ ነው ስለሆነ እንደ ህፃኑ ጨርቆስ ማለት ነው። 40 ቀን ማውራት ጀምረ ሰምተህ ነው እኔ እኮ ለምን ትክጃለሽ? ረግዚዮ ለምን ትክጃለሽ? ኧረ እንዲሁ ምን አይነት ትግል ውስጥ ነው የገባን ዘንድሮ። በ40 ቀን ቆይሽ በል። በ40 ቀን አንተ ጉደኛ ነህ። ወንጌል ያለበት እኛ እያልክ ማለት ነው። እኛ እያልክ በ40 ቀን ስትጠመቅ ወንጌል ሰማህ ማለት ነው። እኛ እንኳን ከሰር ነው የሰማው። ወጣን ይዘዝብህ ሌላ ምንም አይደለም። አንተ መድኃኒትም ወጣን በላሁን ሽሚታል
ነብይ የደረሰብን እኔ ለማንኛውም በቃ የሚታርግም አረ ይሄድ በቃ እንዴ ጠየቀች እኮ አሁን እኮ ምርጫ አይደለም እኔ ምርጫ ሰጠች እኮ አይደለም ምርጫ ሰጠች እኮ ነገረችኝ እኮ እኔ ደግሞ ልናገር ምረጣ ታዲያ ኦኬ ምረጥና ነው አሁን አንተ ምርጫ ሰጠች ምንድነው መሰለ እስከ ዛሬ ድረስ በ40 ቀንም ተጠምቄ አድጌም አሁን እስከመደረስኩበትም ደርሼ እኔ ወንጌል አይደለም የተሰበኩት ክርስቶስን አያውቀውም ነበር ልክ እንደናንተ አሁን ክርስቶስን ስላላወቃችሁት ከቤተክርስቲያኗ እንደወጣችሁት እኔ ቤተክርስቲያኗ ውስጥ ሆነ እንጂ እኔ ወንጌል አልገባኝም ስለ ክርስቶስ አላቅም በል አለች በቃ ትክክል ነው እኔም ብያለሁ ትምህርቶቻችሁን ያሰማው የኔን መልስ ልመልስ እንደዛ አይደለም እኔ እዚህ ቤት የገባሁት በእርግጥ እዚህ ቤት የሚመስሉኝ አይደለም በእምነት እዚህ ቤት ስገባ ግን ስሰማ ምንድነው የተለየ ወንጌል ነው የምሰማው ከናንተ ሁሉ ጊዜ የተለየ ወንጌል ነው በመጽሐፍ ቅዱስ ውስጥ የሌለ ወንጌል ነው የምሰማውና ያ ወንጌል ለምንድነው ገብቼ ለኔ በትክክል የማያስረዱኝና ታመንኩኝ ከናንተ ጋር አብረት ለማድረግ ካልሆነ ደግሞ በትክክለኛው መንገድ እንድትሄዱ የወንድማዊ ምክር ለመስጠት ነው እዚህ የገባሁት እንጂ ወንጌልማ መጽሐፍ ቅዱስ ነው አንተ ክርስቶስን አታውቀውም ቆይ ሳይፍዬ ክርስቶስን አታውቀውም በደንብ ነው የማውቀው በደንብ ማካወቅ አንተ ነህ እንግዲህ ወንጌል የተለየ ነው እዚህ ቤት የምሰማው ወንጌል እኮ የተለየ ነው እሺ ያንተ የኛ እውነት ነው እኮ የኛ እኮ እውነት ነው የተለየ ነው ይኸውልህ ሳይፍዬ እውነት ከንኮ ነው የኛ በጣም የተለየ ሆኖ መጽሐፍ ቅዱሳዊ ነው የናንተ ቆይ የኛ ሁላችሁ ብሏል ወይኔ ደግሞ በላይ እኮ ነው የሚያወራው እኔ በእውነት ልጨክን ይኸውልህ ሰይፈ አረሊያ ተጨክን የናንተ እውነት ነው ሰይፍሽን አንሺ በቃ ሰይፍሽን ማንሳት ነው የኛ ከናንተ በጣም ነው የሚለየው ላነሳበት ነው አሁን ካልሰማኝ ቆይ ከሊያ ጋር ላውራ ኖ እሺ ስለዚህ አሁን ከአንተ ምን አልክ አንድ አይደለም አልክ እውነት ነው አንድ አይደለም ምክንያቱም እኛ የመቃብር አፈር በጥብጠን ጠጥተን ገብቶሃል የምንካፈለው ህይወት ከክርስቶስ ጋር የለንም ወደ ክርስቶስ የሚመራ የሬሳ አፈር የለም የመቃብር አፈር የለም ገባ እንደገና ደግሞ ማርያምን አምኛት ማርያምን ተቀብያት እግዚአብሔርን ብክደው እንኳን መንግስተ ሰማይ እገባለሁ ብዬ የምለው ወንጌል የለኝም ያ ክርስቶስ የለኝም ስለዚህ አንድ አይነት አይደለንም ብትሉ እኛ በጣም አዎ ነው የምንለው አንዴ አዎ አንልህም አዎ እንልሃለን ምክንያቱም እናንተ ውስጥ እነዚህ ሁሉ ግሳንግሶች አሉ እነዚህ ሁሉ ጥርቅምቅም ያሉ ረብ የሌላቸው የሐሰት ትምህርት የሆኑ በእውነት በጣም ጸያፍ የሆኑ እስቲ አሁን ሰው የሬሳን አፈር ጠጥቶ እሺ ከዛስ እሱን ሲጠጣ ወደ ክርስቶስ ኢየሱስ ይገባል የሚል ትምህርት ከየትኛው መጽሐፍ ቅዱስ የትኛው ሐዋርያ ነው ያስተማረ ከየት አምጥታችሁ ነው የምታስተምሩ እኛ እኮ አሁን እኮ እኔ እኮ ይሄንን ነገር እኮ ንገሪኝ ይሄንን ነገር ሰበኪኝ ይሄንን ነገር አስተካክኝ አይደለም እያልኩ ያለሁት አሁንም ኢየሱስ አንተ ክርስቲያን ነኝ አልክ እንለያያለን ክርስቲያን ነኝ ኢየሱስን አውቀዋለሁ አልክ እኮ ክርስቶስ አንድ አይደለም ከኛ ጋር ስለዚህ ያንተ ክርስቶስ አመት ስንከተል የነበረው ክርስቶስ አለ የምትነግሩን ያንን ክርስቶስ የምታምኑትን እናንተ እስቲ አስረጅኝ እያልኩሽ ነው ኢየሱስ ጥምቀት ያልተጠመቀ መዳን አይችልም ብሎ ነው ያስተማረው አንተ አልተጠመቅም ቀድሞ ነገር አልተጠመቅም አንተ አሁን ስለ ጥምቀት እኔማ ክርስቲያን ልጅ ነኝ አንቺ ነሽ የምን ልጅ እንደሆንሽ አትማት የክርስቲያን ልጅ ስለሆናችሁ ትድናላችሁ የክርስቲያን ልጅ በኢየሱስ ክርስቶስ የሚያምኑ ቤተሰቦች ስላሉ አስጠመቁ ሳታመን ምንም ሳታቅ አትፈቅድ ስጠመቅ ጻን ነው መጥቻለሁ ምናልባት ኦኬ እሺ ዳጊ ይቀጥል እሺ ሰይፍ ይመቻል አንተ ደግሞ አዎ አሁን እኔ ያልኳቸው ኢየሱስ ክርስቶስን ስበኩኝ ያልኳቸው እና እነሱ ደግሞ ርዕስ አለ ብለው እና ያንን ማድረግ ትችላለህ አንተ
አዎ አይ ሁሉም ችለዋል፣ ሁሉም አድርገዋል፣ ሁሉም ሲሰብኩ ነበር። እኔ ደግሞ እነሱ ከሰበኩ ውጭ የተለየ ልሰብካ አይደለም። እኔም አንድ ቀላል ጥያቄ ያለኝ ከመለስክ መለስ፣ ካልመለስክ ወደ ጉዳይ ሄዳለሁኝ። እግዚአብሔርን የሚመስል እግዚአብሔርን የሚያክል የምታውቀዋለህ? በጣም የሆነ ነገር አለ፣ ድምፅ ነገር አለ። ከሸሚዝ ጋር ምናምን የተሻሽ ይሆናል ምናልባት፣ ወይ ከልብስ ጋር። ስልክህ ይንኳኳል። አሁን ቆንጆ ነው። ኦኬ። እግዚአብሔር የሚመስል እግዚአብሔርን የሚያክል አለ? አሁን ምሰብክህንም እግዚአብሔር የለም። ኦኬ። የሚመስለውም የለም የሚያክለውም የለም አይደል? ማከልና መምሰል ማለት ገብቷል አይደል? እኩል የሆነና ወይ ደግሞ የሚለካካ የሚተካካ ምንድን ነው የሚባለው? የሚለካካ ወንድሜ ከቶ የለም። ኦኬ። ከእግዚአብሔር ላታገኘው የምትችለው እግዚአብሔር ላያደርግልህ የሚችለው ሊሆንልህ የማይችለው ነገር አለ? ጥያቄና መልስ ላደረገው አይደለም። እሺ ከፈለክ ነው የምትመልስልኝ፣ ካልፈለክ አልመልስም በለኝ። ግን በጣም ቀላል እንደሆነ ጥያቄው ስለማውቅ ነው። አይስ ኦኬ፣ ችግር የለውም። ጥያቄው ምናምን መመለስ ችግር የለውም። ግን ያው እንትን ሀሳቤን እንድትረዳኝ የሆነ እግዚአብሔር ላያደርግልህ የሚችለው እግዚአብሔር የማይችለው ነገር አይ ነው ልሰብክህ ነው። እግዚአብሔር የማይችለው ላያደርግልህ የሚችለው ነገር ማለት ሁሉን ይችልና ሁሉን ያደርግልና ሁሉን ይሆንልህና የሆኑ ነገሮች ግን እሱ የማይችላቸው ነገሮች አሉ። በፍጹም የለም። ኦኬ እሺ፣ አሁን ስማኝ ልስበክህ። እንግዲህ ያው እሺ፣ አንዴ ማይክን ሚውት አድርግልኝ። እሺ ኦኬ። ቅድም ወደ እናንተ ሃይማኖት አምጡኝ ስትል ነበረ። ወደኛ ሃይማኖት ብትመጣ አይደለም ድነት ያለው። በመጀመሪያ ምነግርህ ነገር ይሄ ነው። አሁን ምነግርህ ነገር ወደ እኔ ሃይማኖት የሚያመጣ ስብከት የለኝም። እኔ ሐዋርያቶች at the end of their በአገልግሎታቸው መጨረሻ ሰዎችን ጴንጤ ለማድረግ አይደለም ያገለገሉት፣ ሰዎችንም ኦርቶዶክስ ለማድረግ አይደለም ያገለገሉት። ስለዚህ ሰዎችን ጴንጤ ስታረጋቸው አይደል ወደ ጌታ መጡ የሚባለው። ሰዎች ኦርቶዶክስ ሲሆኑ አይደለም ወደ ጌታ መጡ የሚባለው። ሰዎች የጌታ ሲሆኑ፣ የሰሪያቸው ሲሆኑ፣ የባለቤታቸው ሲሆኑ፣ ወደ ባለቤታቸው ሲመለሱ ነው ሰዎች ክርስቲያን ሆኑ የሚባሉት። የክርስቶስ ሲሆኑ፣ ክርስቲያን ማለት ክርስቶስን ፎሎ የሚያደርጉ የሚከተሉ ማለት ነው። ሰዎች ወደ ባለቤታቸው ሲመለሱ ገባ። ፍጡር ይገዛቸው ከነበር፣ ስሜታቸው ይገዛቸው ከነበር፣ ሰይጣን ይገዛቸው ከነበር፣ ዓለም ትገዛቸው ከነበረ ከነዚህ ሁሉ ተለይተው ወደ ሜከራቸው ሲመለሱ፣ ወደ ሰሪያቸው፣ ወደ አበጃቸው፣ እነዛ ሁሉ ሲገዟቸው የነበሩ እነሱ ወደዚህ ምድር ይመጡ ዘንድ እፍ አላሉባቸውም። እስትንፋስን አላስቀመጡባቸውም። በመልካቸው አልሰሯቸውም። በመልኩ የሰራህ ባለቤትህ የሆነ እኔ ማለት የሚችል ያንተ አይነት ብዙ የፈጠረ ግን ያልተፈጠረ እግዚአብሔር ይባላል። ይህን ታውቀዋለህ። ሰዎች ወደ ሜከራቸው መመለስ ያለባቸው። ሜከራቸውን ትተው በፈቃዳቸው ብዙ ሰዎች ይኖራሉ። ዛሬም ድረስ በፍላጎታቸው ይሄኛው ነው የሚመቸኝ ባሉት ቤተ እምነት፣ ይሄኛው ነው ትክክለኛ ብለው በገመቱት መንገድ ሰዎች they belong ሰው እንኳን ሰው ብዙ ነገር ማለት ይችላል። አሁን የምናወራው ስለ ድነት ላወራ ስለሆነ ነው። ሰዎች የፈጣሪያቸው ናቸው። they belong to God፣ የእግዚአብሔር ናቸው። ስለዚህ የሚያሻቸውን ነገር እሱ ነው ስፔር ፓርቱ ያለው። ኩላሊት ቢጎላቸው፣ ኩላሊታቸው ቢበላሽ፣ ፌል ቢያደርግ እሱ ጋር ስፔር ፓርቱ አለ። ፈጣሪው ስለሆነ ሜከሩ ስለሆነ አይተ እንደሆነ ቶዮታ መኪናን የሰራ ኦር ኔሚት ሜርሴዲስ የሰራ ካምፓኒ ኦሪጂናሉ ዕቃ ያለው ሜከሩ ጋር ነው። ስለዚህ ትክክለኛውን መለዋወጫ ብትፈልግ ለሰውነትህ፣ ለምድራዊ ቆይታህ፣ ለሰላምህ፣ ለደስታ ለምን ትክክለኛው ኦሪጂናል ስፔር ፓርት ያለው ሜከርህ ጋር ነው እንጂ እንዳንተ ከተሰራ አካል አታገኘው። ለምሳሌ አንዱ ሜርሴዲስ ከሌላኛው ሜርሴዲስ ሲበደር አይደለም፣ ኤክስፔክት ሲያደርግ አይደለም። ምክንያቱም ያኛው ሜርሴዲስ እንዳንተው ወይም ያኛውም ቶዮታ እንዳንተው ፓርቶች ይፈልጋል። የሆነ ታይም ላይ ያልቅና እሱም እርዳታ ይፈልጋል፣ እሱም መለዋወጫ ይፈልጋል። እኔ መለዋወጫ ከሚፈልግ ገባ እንደኔ ተሰባሪ ከሆነ እንደኔ ሄልፕ ከሚፈልግ ነገር ሄልፕ አልፈልግም። ቅድም የጠየቁ ጥያቄ ምንድን ነበረ? እንደ እግዚአብሔር ያለ ከሌለ፣ የሚተካከለው ከሌለ፣ እኔን የሰራ ሌላ ከእግዚአብሔር ጋር እከሌ የሚባል ከሌለ፣
እኔ የሜከሬ ከሆንኩኝ all I care about is God ግድ የሚለኝ የሚጨንቀኝ እግዚአብሔር የሚባለው ነገር ነው። መጀመሪያ እሱ ነው፣ መጨረሻ እሱ ነው። የፈጠረኝ እሱ ነው፣ የሚሰበስበኝ እሱ ነው። መልአክ አያስፈልገኝም፣ ፍጡር አያስፈልገኝም። ኦፍኮርስ መልአክም ፍጡር ናቸው፣ ግን ሰው ሌላ አያስፈልገኝም። ሌላ ሄልፐር አያስፈልገኝም። ሌላ ስፔር ፓርት አያስፈልገኝም ከከሌ ላይ ተነቅሎ እኔ ጋር የሚገባ ሜከር ያለ አልተዘጋማ ካምፓኒው ገባ፣ አልደከመውም፣ አልሰለቸውም፣ አቅም አላጣም። አሁን ላይ ስራ እየበዛበት ሲመጣ አጋዥ አልፈለግም። በጣም ፕሮዳክሽኑ እየሰፋ ከመምጣቱ ተነስ የመኪናው ፕሮዳክሽን በቃ እንትንም ካምፓኒ ቢረዳኝ አላለም። እስካሁን ድረስ ማንም ሳያግደው ያንተንና ያንተን ጉዳይ፣ የድነትህን ጉዳይ፣ የምድር ላይ ቆይታህን ጉዳይ ሙሉ ኃላፊነቱን ወስዶ ማስተዳደር፣ ነገሮችን ማሳመር፣ ማስተካከል፣ መምራት፣ ማድረስ፣ ማሻገር ይችላል። ያም የኔሁን ይጓተታል። ያም ወደ ራሱ ለመሳብ፣ ይሄኛውም ሃይማኖት ወደ ራሱ ለመሳብ፣ ይሄም ቁጥሩን ለመጨመር፣ ያም ቁጥሩን ሁሉም የራሱ ሊያረገ ነው የሚፈልገው። የሜከርህ ሊያረገ ካልፈለገ ችግር አለ። የፍጡር ሊያረገ ከፈለገ ችግር አለ። እንዳንተ ደካማ የሆነን ሰውዬ እንድታመልከው፣ እንድትሰግድለት፣ እንድታጥንነት፣ ለሱ እንድታሸበሽብለት፣ ለሱ በዓልና ዝክር እንድታደርግ ካደረገ የሆነ ችግር አለ ማለት ነው። ለምን የሜከር አታረገኝም? ዳጊ ሰብከኝ ክርስቶስ አሁን ቀስ እያልክ እኮ ወደ አማላጅ ወደ ምናምን እየሄድክ ነው። ስብከኝ ነበር ያልከኝ። ርዕስ አልመረጥክልኝ ወይ? ርዕስ ስጠኝና በርዕሱ ልስበክልኝ። እሺ፣ ስለ ቅዱስ ቁርባን ስበከኝ። እሺ፣ ያኛው እስካሁን ያወራው አይጠቅምም አይደል? ምንም የማይረባ ነገር ማለት ይሄኛው ለሚያምንበት ሰው ነው። አሁን ያወራው ነገር በሙሉ ስለ አማላጅ፣ ስለ ይሄ ሜከር በጣም እንትን ቶዮታ ምናምን ሰምቻለሁ። ኦኬ፣ በጣም ይኳኳል። ባይተው ልብስ ጋር እያሻው ነው መሰለኝ። በጣም ይረብሻል ማይክ። እኔ ጋር ሲደርስ ከሆነ እንግዲህ አላውቅም። እስካሁን እንደዚህ ከነበር ኦኬ፣ ይቅርታ። ኦኬ፣ እሺ። እና ስለ ክርስቶስ ስበከኝ ያልኩት አሁን እኔ በፕሮቴስታንቱና በኦርቶዶክሱ መካከል በተለይ በቃ ስለ ክርስቶስ ስበከኝ ስላልከኝ ልስበክና የቀረ ርዕስ ካለ ትጨምርልኛል። አሁን ደግሞ ምን አልከኝ መሰለህ? ጨመርክልኝ። ስለ ቁርባን ወይም ስለ ጌታ እራት ብለኸኛል። በዛ ላይ ባይ ዘ ዌይ ቁርባን ማለት ስለ ክርስቶስ ነው። እሺ፣ ባይ ዘ ዌይ አንድ ሰው ስለ ቁርባን ቢያወራህም ቅድም ስለነገርኩ ደግሞ ስለ ሜከርህም ሳወራ ከሜከር በላይ ምንድነው ምን እያወራሁ እንደነበር አላውቅም። እስካሁን ሜከርህ ስለ ምን መስሎ ነበር? ባይ ዘ ዌይ የሆነ ድርጅት እያሰብክ ነው እንዴ? ሰማኸኝ? ስለ እግዚአብሔር ነበር ሳወራ የነበረው። ስለ ክርስቶስ ነበር ሳወራ የነበረው። ስለ ሰራስ በአንተ ላይ ባለቤት ስለሆነ ነበር ሳወራ የነበረው። ስለ ረዳት ከሱ በላይ ወዳጅ፣ ጌታ፣ አማላጅ፣ ሰሪ ስለሌለህ ነበር ማወራ። ስለምን መስሎ ነው? ባይ ዘ ዌይ ሜከር ስለ ክርስቶስ አልመሰለህም እንዴ? ሌላ ሜከር ይኖር ይሆን አላውቅም። ሃይብሪድ አይደለህም አይደል አንተ? ሃይብሪድ ከሆነ ነው። ሃይብሪድ ሲሆን ከሁለት ነገሮች የተሰራ ይሆንና ይሄኛውን ሜከሬን ሳይሆን ያኛውን ሜከሬን ንገረኝ ያልከኝ ከሆነ አላውቅም። የሰው ልጅ ሃይብሪድ እንደሆነ አላውቅም። ገባ? የሰው ልጅ በእግዚአብሔር ብቻ ነው የተሰራው። በመጽሐፍ ቅዱስ ቋንቋ አውራኝ፣ በእምነት ቋንቋ አውራኝ። እኔ እንትን አይደለሁም ሃይብሪድ ቶዮታ ምናምን እያልከኝ ምንም እንትን አላለኝም። ኤኒሃው ስለ አረ እንደሱም በገባህ እሺ፣ ግድ የለም ልስበክና ስብከቴን ካልተቀበልከው ሌላ ሰው ደግሞ ይሰብካል። ምንም ችግር የለም። አሁን የጀመርኩትን ልጨርስና የጨመርክልኝን ጥያቄ ልጨምርበት። የጨመርክልኝ ጥያቄ አለ። ስለ ክርስቶስ ስበከኝ ያልከው በጣም ተሳስተሃል። ሜከር ብዬ የተናገርኩት ስለ ክርስቶስ ነው። ሌላ ሜከር ካለህ ነው ተሳሳትኩት። ምናልባት እኔም ይቅርታ ሳላ ሜከር ማለት ነው በአማርኛ ነገር ሰሪህ፣ አበጅህ፣ ያበጀህ። እንደሱ አትለኝም? ትርጉሙ ነው እንደ ችግሩ። እሺ፣ ይቅርታ እንግሊዘኛ አልችልም። አይ ትችላለህ፣ ግን ኢትስ ኦኬ። በአማርኛ ማድረግ ነበረብኝ ከይቅርታ ጋር። ሜከር ማለት ያበጀህ፣ ስላበጀህ ነው ያወራሁት። ስለ ሰራህ፣ ስለ ሰሪህ ነው የማወራው። ሰሪህ ጋ ነው ያንተ ሰላም ያለው፣ ያንተ ደስታ ያለው፣ ያንተ ድህነት ያለው እያልኩ ሳስረዳ ነበረ። ምናልባት ሜከር በማለት ስላወራሁ ነው ስለ ክርስቶስ ያልከኝ። እሺ፣ ስለዚህ አሁን እስካሁን ሳወራ የነበረው ስለ ክርስቶስ ነበረ። ስለ ደምና ስጋውን ባወራም ስለ ክርስቶስ ነው። በቃ መወራት ያለበት ስለ ክርስቶስ ነው። ለምን መሰለ? ስለ ሌሎች ባላወራህና ገባ ያንን ግንዛቤ ሳታገኝ ስለ ኢየሱስ ብቻ አውቀህ የኢየሱስ ሆነህ ወደ ሰሪህ ተመልሰህ የሰሪህን ፈቃድ አገልግለህ የሰሪህን ትእዛዝ ፈጽመህ ብትሄድ አንተ የዘላለም ሕይወት አለ።
ስለሌሎች ስለተሰሩ ሳታቅ እንኳን ብትሄድ ማለት ነው። መረጃው እንኳን ሳይኖር ብትሄድ ማለት ነው። ስለ ብዙ ቸርች ፋዘርስ ጭራሽ ሰምተህ ሳታቅ እንኳን ብትሞት ያመነ የተጠመቀ ሚድናል ነው እንጂ መሀል ላይ የገባ ነገር የለም። አይገርምም? የለም። ያመነው ነው ሚድነው፣ ሌላ ነገር የለም። ስለነከሌም ሳትሰማ ራሱ አሁን ዛሬ ምሽት ሳልነግርህ፣ እኔ ጋር ምሽት ነው ሳልነግርህ ራሱ ብረሳው ራሱ ስለ ክርስቶስ ብቻ ነግሬህ አንተ የዘላለም ሕይወት ይኖርሃል። አምኜ ስጠመቅ እንዴት ምን ይሆናል የሚለውን ደግሞ እናወራለን። ዋናው ነገር ግን በሜከርህ እንስማማ። አሁን ሌሎቹ ፍጡሮችን ዞርን አድርግና እናውራ። ዳር ያዙ እነሱ ገባ። አሁን ዳር ያዙ እስካሁን ድረስ ገባ። እነሱ እየበጠበጡን ነው፣ መሀል እየገቡ ፓስተሩም አለሁ ይላል አንዳንድ ጊዜ፣ እዛ ጋር ደግሞ ቄሱም አለሁ እያለን እየበጠበጠን። እንደዚህ የሚሉ ፓስተሮች ካሉ ሆነ ዳር ያዝን ምንላቸው፣ እንዲህ የሚሉ ካህኖች ካሉ ዳር ያዝን ምንላቸው። እየገባህ ነው አይደለ? አሁን አደም ማስወጣት አለብህ። መጀመሪያ እነዚህን ሚዲየተሮች ማስወጣት አለብህ። እኔ እንዲያውም ደላሎች ነው የምላቸው። አይ ዶንት ኬር ፓስተር ቢሆን አልፈራውም። ገባ? ኢየሱስን ሊጋርድ መሀል ብዙ ጊዜ መሀል ላይ የሚገባ ነገር ታውቃለህ፣ ይጋርዳል አይደል? የሆነ ብላክ ያደርግሃል። ልታይ የሆነ እይታህን የሚጋርድ ነገር ሁሉ ዳር መያዝ አለበት። ስለዚህ ይሄንን ዳር ካስያዝኩ በኋላ አንተን ከሜከር ጋር ካገናኘው በኋላ እኔ አንዳንድ ወንጌላዊ ማለት ነው የእኔ ስራ ሰዎችን ወደ ሜከራቸው መመለስ ብቻ ነው እንጂ ለነሱ ጤና መስጠት፣ ለነሱ ሰላም ማከፋፈል፣ ለነሱ የዘላለም ሕይወት መስጠት አልችልም። እኔ አልችልም። ወደ ነፍሳቸው ቤዛና እረኛ እንዲመለሱ የመስራች ወንጌል መስበክ ብቻ ነው የኔ ኃላፊነት እንጂ ማከፋፈል አይደለም። ችግር እንትን ኩላሊት እንትን አለ እንዴ ብየው ጤንነት ማከፋፈል የኔ ኃላፊነት አይደለም። እኔ እንደሱ አይነት ችሎታ የለኝም። አንድ ምችላት ነገር ምን መሰለ፣ የሰማሁትን ያንን የምስራች መናገር ነው፣ ኤኮ ማድረግ ነው። ያንን ሐዋርያቶች ያደረጉት፣ እኔም የማደርገው ያንን ነው። እኔ ልሰጥህ የምችለው ሰላም የለም። እኔ ልሰጥህ የምችለው ደስታ የለም። እኔ ራሱ ካንተ እኩል ደስታና ሰላም ፈላጊ ነኝ። ለዚህ ነው ወደ ሜከር የተመለስኩት። አይ ለዚህ ነው ገባ። አንድ ቅድም የሰጠሁ ምሳሌ ያ ፕሮዳክት ከሌላ ፕሮዳክት ኤክስፔክት ማድረግ የለበትም፣ ከሜከሩ ነው ኤክስፔክት ማድረግ ያለበት። ሰዎች ፈጣሪያቸውን በሌላ ፍጡር ተክተውታል፣ ተጋርዶባቸዋል። ገባህ? ራሱ እኮ ያ ፍጡር የምትለው ሰውዬ እኮ መድኃኒቴ ብላ ጠርተዋለች ራሷ። ስለዚህ እኔ ለምን መድኃኒቴ ብላ የጠራችን እፈልጋለሁ ለነፍሴ ለድነቴ። ራሱ መድኃኒቴ ብላ የጠራችሁን ለምን አልፈልገውም? ለምንድን ነው ከዋናው ከሜከሩ ከሰሪው ወደ ተሰሪ ለምንድን ነው አይናችን ወደ ሚኒስተሮች ሄድ ነው ከማስተሩ ገባ? የህይወት ማስተር እያለ አገልጋዮቹ ጋር ነው ትኩረታችን፣ ባሪያዎቹ ጋር መላእክቶቹ ጋር ነው። which we love them we respect them። ግን ለምንድን ነው ከባሪያ ጋር የምላፋው ነው የምልህ? የእነሱን አዛዥ የእነሱን ጌታ ነው ትኩረቴ እኔ የምፈልገው። ያንተም ትኩረት መሆን ያለበት ሌላ አልሰብክም። እኔ የሆነ ፓስተር የሚገርም ምናምን ብዬ የሆነ ጴንጤ ብታይ ወንጌል አማኝ ቸርች እና ምናምን ብዬ ያለ እንደዚህ አይነት ነገር እንድሰብክ አልተጠራሁኝም። እኔ እንድሰብክ የተጠራሁት ያንተን ባለቤት ነው የምሰብክ። ወንጌል ስለ ልጁ ነው፣ ስለ እናቱ አይደለም፣ ስለ መላእክቶች አይደሉም፣ ስለ ፓስተር አይደለም፣ ስለ ዲያቆን አይደለም፣ ስለ ካህን ስለ ቄስ አይደለም። ወንጌል ሂድና ሮሜ 1:4 ላይ ሄድ አንብበው። ስሙም ተጽፏል ስለ ልጁ ካለ በኋላ እሱም ክርስቶስ ኢየሱስ ነው ይለዋል። ወንጌል ስለሱ ነው። ሰው ሰበኩ ወንጌል ካለኝ ስለ ኢየሱስ ሲነግረኝ ነው ወንጌል። ገባህ አይደለ? እኔ ነግሬው ከዛ ደግሞ ሄዶ የሚነግርልኝ እኔ አልፈልግም። እኔ ልነግረው እየቻልኩኝ የነፍሴን ጌታ የነፍሴን እረኛ ለምንድን ነው ዙሪያ ጠምጥሞ የተፈለገው ነው የምልህ። እንደው ቢነግሩ እንኳን አሁን ካንተ ጋር አማላጅ ብዬ አልከራከርም። ለመሰለ ብታሳመነኝ ራሱ ከሌና ከሌት አማላጅ ናቸው ብለህ ብታሳመነኝ ራሱ እኔ ያለ አማላጅ የማገኘው ከሆነ ጌታዬን የአማላጆቹ ጥቅም ምንድን ነው? እስኪ ንገረኝ። ምንም። አሁን በዚህ ዘመን ምን ቀርቷል መሰለ? በአብዛኛው እንግዲህ አላቅም አንተ ያለበትን ሀገር፣ በአብዛኛው በብዙ ጉዳዮች መሀል ላይ ያሉ ነገሮች ቀርተዋል። አይተህ እንደሆነ ሱቆች ራሱ የተዘጉ ነው። ትኬት ኦፊሶች አሁን ብዙ አታይም፣ የሉም። ምል ኢንተሌክቹዋሊ ጎበዝ ያልሆነ ሰው ወይም እንደው የኮምፒውተር እውቀት እንደዚህ ቴክኖሎጂ ርቀት ያለው ሰው ካልሆነ በስተቀር ማንም ሰው ስልኩ ላይ ትኬት ቆርጦ ተነስቶ ይበራል። ትኬት ኦፊስ መሄድ ደላሎች በጠቅላላ እየወጡ ነው። ዓለም እንኳን እያስወጣች ነው። ለምንድን ነው እነዛ ሰዎች እንኳን ቢችሉም እኮ ነው የምልህ አለመቻላቸውን እንደ እግዚአብሔር ቃል ላሳይ ይችላሉ። አይጠቅምም እንጂ ቢያማልዱም አልፈልግም ነው የምልህ። እኔ ሳያማልዱኝ ቀጥታ እግዚአብሔር ማናገር እችላለሁ። ኃጢአተኛ ሆኜ ደካማ ሆኜ አስበዋል። ስታተሲ ሳይለወጥ ከና ኃጢአቴ እግዚአብሔርን ማናገር እችላለሁ። ድረስልኝ ማለት እችላለሁ። እርዳኝ አግዘኝ ማለት እችላለሁ። ስለዚህ ወንጌል ከሰበኩ ምን ስሰብክ መሰለ ነፍስ የምትረካው ሜከሩን ስሰብክ ነው። ያበጃቸውን ስሰብክ ወደሱ የሚመልሳቸው ነገር ስሰብካቸው ነው። ከዛ በኋላ ኢትስ አፕ ቱ ጋድ። ከዛ እንዴት ይችልበታል ያቀበታል ህይወታቸውን ገባ የተበላሸውን ቦታ እንዴት መጠገን ማደስ ወደ ህይወት ወደ ራሱ መመለስ እንደሚችል ያውቃል። እሱ ያቀበታል።
ህይወት ለፈለጉ ህይወት እየሰጠ እውነት ለፈለጉ እውነት እየሆነ መንገድ ለፈለጉ መንገድ እየሆነ እረኛ ላጡት እረኛ እየሆነ ምን ሰላም ነው ብትል ዓለም ከምትሰጥህ በላይ እየሰጠ ስለዚህ የኛ ኃላፊነት መስል የሐዋርያት responsibility it's all about directing all the things to God ወደዛ ዳይሬክት ማድረግ ነው ወደዛ መምራት ነው እንጂ እንደ ጄኔ ካንተ ጋር የኔ ሃይማኖት ስትሆን ትድናለህ ተመለስ ጴንጤ እንደዚህ ብሎ ነገር የትኛውም ሐዋርያ እንደዚህ አልሰበከም እኔን አልሰብከም ቤተ እምነቴን አልሰብከም ጓደኞቼን አልሰብከም ፓስተሬን አልሰብከም ሁሉም ራሱ ረዳት ፈላጊ ነው ብራዘር እዚህ ቤት የምታያቸው በጠቅላላ ያዋሩ በጠቅላላ ካንተው እኩል ሄልፕ ፈላጊ ናቸው እንዴት እኔ ሄልፕ ከሚፈልግ ሄልፕ እንዴት እጠይቃለሁ ታዞ ወደኔ ይመጣል ለምን እጠይቃለሁ እኔ መልአክ የሚያዘው ጋር ነው እንጂ ብራዘር ብልጥ እኮ ከሚያዘው ጋር ነው ዲል የሚያደርገው መልአኩን የፈጠረው ጋር ነው እኔ ኮኔክሽን መሆን ያለበት ይሄ ግን ዲስሪስፔክት ነው ለመልአኩ አይደለም እኮ ለማርያም ዲስሪስፔክት ነው አይደለም we love her ብጽዕት ናት የተወደደች ናት እንዴ እኔ እንደውም በሷ ቦታ የኔ እናት ወይም እኔ በሆን ኖሮ እንደሷ አላምንም ብዬ ነው የማስበው እሷ በጣም አማኝ ናት ግን ብራዘር የሰራት እንዳለ ሳስብ ሶሪ ብዬ ወደ ሰራት ይሄዳለሁ ወደ ሰራኝ ይሄዳለሁ ሌላ ምንም ልነግርህ የምችል ሌላ ወንጌል የለም ስለ ክርስቶስ ከነገርኩ ይሄን ነው የምነግርህ መሀል ላይ ፍጡር አላስገባም የኛ ቤትን አላስገባም ያንተን ቤትን አላስገባም ሙስሊም እኮ አይደለህም ጴንጤ እኮ አይደለህም በቃ ስለ ልጁ ነው ወንጌል ብራዘር ደምና ስጋውን ንገረኝ አልከኝ እሱ እኮ ነው ልጁ እኮ ማለት ነው ደምና ስጋው ማን መስሎ ነው ሌላ እኮ አይደለም ደሙም እሱ ነው ስጋውም እሱ ነው ምን ልንገርህ እንዳለ ያለ ጥያቄ በጠቅላላ በኢየሱስ ነው አንተ የሚመለሰው ዳጊ ሊመልስልህ አይችልም እኔ እኮ እንደራሴ እንዳንተ ደካማ ነኝ ብራዘር ምን ልንገር ምን አውቄ ነው እኔ ላንተ ምነግር እኔም ከሱ የሰማሁትን ነው ምነግር ስለዚህ ሙሉ ኢንፎርሜሽን ከፈለክ ወደ ነፍስህ ቤዛና እረኛ ተመለስ ጠይቀው አናግረው እሱን ሚዲዬተሮችን ዞር አድርጋቸው ይሄ ማለት ህብረት አታርገ ነው ከቅዱሳን ጋር አይደለም ከወንድሞች ጋር ህብረት ማድረግ አለብህ አዎ ግን ህይወት የሚታዘዘው ከነሱ አይደለም ከእግዚአብሔር ነው ህይወት የሚታዘዘው እነሱም ቢሆን የተሰበሰቡት ህይወትን ሊካፈሉ ከእግዚአብሔር ሁሉም ወደ እግዚአብሔር ነው አደኝ ዶፍተዲ ሁሉ መጨረሻው ማንንም ሰው ማስገባ ፍጡርም ማስገባ መላክም ማስገባ አደኝ ዶፍተዲ ሁሉም ፎከሱ ክራይስት ነው እግዚአብሔር ጋር ነው ያንተ ጉዳይ ያለውና ሌላ ልነግርህ የምችለው አሁን ከነገርኩ የተለየ ምንም ወንጌል የለም በቃ በጣም ነው የማመሰግነው ዳጊ እኔም በጣም አመሰግናለሁ ሊያ በቃ አሁን የልደትዬም ፎቶ ብታነሺው አሪፍ ነው አሁን ዳጊ በቂ በቃ የራሱ የሆነ ትምህርት ሰጠኝ አመለካከቱን ተናገረኝ ደስ ይላል አሁን እንደዚህ ሲጠየቅ ስለ ክርስቶስ ይናገራል ስለ ክርስቶስ ጠይቅ ዝም ብሎ አሁን ይሄንን እንደ ርዕስ አድርገሽ ይሄንን ቢያስተምረን ደስ ይላል እዚህ ቤት ውስጥ ቁጭ ብለን ከስርም ሆነ ከኋላም ሆነን እንማራለን ግን ስለ አንድ ሰው ፎቶ ለጥፎ ከሌ እንደዚህ ያለ ከሌ እንደዚህ ያለ ባለለው አይረፍልክ ምናምን የሆነ አሚት የሚመስል ነገር መናገሩ ማንንም አይጠቅምም ለማለት ፈልጌ ተባረክ ሰይፊ አንድ ደቂቃ ስጠኝና የኔ ጌታ ወቆየት ከፈለክ ትችላለህ ግን አንድ ደቂቃ ስጠኝ ሚውት አድርገህልኝ ተባረክ ያነሳውን ሐሳብም ትንሽ ዳሰስ አድርጌው ልለፍ ከታች እኔ አውርቼ ስጨርስ ነው ኮሜንት የማየውና እንዳንተ የተወደዱ ኦርቶዶክሳውያኖች አንድ ጥሩ ጥያቄ ጠይቀዋል ከስር ገብተው ቢጠይቁም አሪፍ ነበር እዚህ የተሻሉ ከኔ የተሻሉ ሰዎች ስላሉ ይመልሱላቸው ነበር አንዴ ለነሱ ልመልስላቸው የቀረ ነገር ካለ ተነግረናል አንዴ ሚውት አድርግልኝ ቴንክ ዩ ሰይፊ አመሰግናለሁ በተደጋጋሚ ያየሁት ጥያቄ ምን ይላል እንደዚህ ኮሜንት እያየሁ ብዙ ጊዜ አልመልስም ውስጤን ሰምቼ ነው ማለት ካለብኝ ጌታ እንድናገር ካዘዘኝ ብቻ ነው የምናገረው ኦኬ ወንድምህን በጸሎት አታግዝም ወይ ጴንጤ ይላል ወይ ጴንጤ ለምንድን ነው የማላግዘው ለምን አላግዝም በጸሎት ብቻ ነው እንደማግዘው አረ እንደው በቻልኩት ሁሉ አግዘዋለሁ ምክንያቱ ምንድነው ለምን አላግዘው አሁን የተናገርኩት ካለማገዝ ጋር ምን ያገናኘዋል ግን ሺህ ጊዜ ባግዘው እንደ ፈጣሪው ይሆናል ወይ ነው የኔ ነገር አግዘው ምን አገባኝ እኔ እንዴ አታግዝ የሚል ወንጌል አለ እንዴ የለም እኔ ጋር ያልቃልሃል ግን ስትል ነው ችግሩ አየህ አሁን ሰሞኑን የመጣው ትምህርት ከሊት ብዬ ወንድማችንን ማበሳጫ ስለማልፈልግ ታች ያሉትን ማናደር ስለማልፈልግ ነው እንጂ እከሊት ጋር ያልቅልሃል ትምህርት ነው አሁን እየሰማን ያለ ነው እንጂ አንዱ ስለ አንዱማ መጸለይ ያለበት ኦፍ ኮርስ አንዱ ወደ አንዱ ግን መጸለይ የለበትም ይሄ ነው ችግሩ አሁን ወደ አንዱ የሚያጸልዩ ቤተ እምነቶች አሉ ሰይፈዬ በእናትህ እባክህ እርዳኝ አንተ አዛኝቱ አንተ ደግይቱ ብለው ይሄ ወንጌል አይደለም ሰይፈ ምንድነው ማለት ያለበት ስልኩን አንስቶ ብራዘር ተረጋጋ እኔም እንዳንተ ህልፍ ጠያቂ ነኝ
እንዴ ፍጡር እንዴት ወደ ፍጡር ይጸልያል? ወደ አይጸልይም፣ ስለ ፍጡር ይጸልያል። አዎ አረ ምን ስለ ፍጡር ብቻ ስለ ኦፍ ኮርስ ፍጡር ነው በርግጥ ስለ አየሩ፣ ስለ ነፋሱ፣ ስለ መሬቱ፣ ስለ አገሩ፣ ስለ ሹማምንቱ ይጸልያል እኮ ስለ ነገስታቱ። ስለኔ ያልኩት ወደ አየር አይጸልይም፣ ወደ ዝናብ አይጸልይም። ባክ ዝናብ ተብሎ ወደ ዝናብ አይጸልይም፣ ስለ ዝናብ ይጸልያል። ምድሪቷ እንድትፈወስ ስለ መሬቱ ልትጸልይ ትችላለህ። ወደ መሬት ግን አልጸልይም። ምን ሊያደርግልኝ መሬት ምን አቅም ኖሮት? ወደ ነገስታት አልጸልይም፣ ስለ ነገስታት ጸልያለሁ። ሰላም እንዲያረጉ፣ ህዝቡን በቀንነት እንዲመሩ፣ እንዲያስተዳድሩ፣ እግዚአብሔር ልቦና እንዲሰጣቸው ስለነሱ ይላላ። ልክ ነው። ቃል በቃል ስለ ነው የሚለው። ሄዳ አንብበው። እያንዳንዱ ስለ ሌላው ይጸልይ ይላል ያዕቆብ ላይ። ወደ ሌላው ይጸልይ አይልም። ለምን? ሌላኛው ሰውዬ ሜከሩ ስላልሆነ ፈጣሪውን አበጁ ሰሪው ስላልሆነ ስፔር ፓርቱ የለውም። ለጎደለኝ ሰላም ምትክ ሰላም የለውም። ለጎደለኝ ጤና እሶኬ ብሎ ከመዝገብ አውጥቶ ሊሰጠኝ የሚችለው ጤና የለውም። እንደሱ ያለው እግዚአብሔር ብቻ ነው። ማንም ጀግና የለም አይጋችሁ ማለት የሚችል ከእግዚአብሔር ውጪ። ግን ስለ ጸልያለሁ፣ ስለ ወንድም እንዲሁም ከመጸለይ አልፌ ሁላ በምችለው አግዛቸዋለሁ። ገንዘብ ካለ በገንዘብ፣ የታረዘ ከተገኘ ያለበስኩ፣ የተራበ ካገኘው እያበላው፣ የታሰረ ካለ እየጠየቅኩኝ፣ እንግዶችን እየተቀበልኩኝ፣ ባልቴቶችን እየረዳሁኝ፣ ወላጅ አልባ ልጆችን እያገዝኩኝ። ይሄ ነው ወንጌል። ምን ነው ጸሎት ብቻ አረከው? ጠያቂው አልገባኝም። ግን የሚያስቀው መሰለ እኔ ስለ ከበደ ጸልይ፣ ከበደም ስለኔ ይጸልያል። ከበደም ወደ እኔ መጸለይ የለበትም። እናንተ እኮ ስም ብጠራውን ስለማናዳችሁ ነው እንጂ እስኪ ጸሎታችሁን ተመልከቱት። የመላክ ስም አስገበታችሁ ምናምን ሆይ ብላችሁ ትጸልያላችሁ። የእናቱን ስም አስገበታችሁ እመቤታችን ድንግል ማርያም ሆይ ብላችሁ ትጸልያላችሁ። ተዋት እንጂ ለረፍት እኮ ነው ሄደችው እናታችን። በቃ ትረፍበት። እንደዛ ነው የሚለው ራእይ 14 ላይ የሚናገረው። ከስራቸው ሊያርፉ እንደሄዱ ነው የሚናገረው እንጂ እዚህ ከሰሩት በላይ ደግሞ እዛ ደግሞ ሌላ ስራ ሊሰሩ እንዴ? ተዋት እንጂ ትረፍበት እንዴ። ቅዱሳን ሰማዕታት ይረፉበት። በእውነት እንደዛ ነው ቃሉ የሚሉ። ሊያርፉ ነው ሄዱት። ሪዋርድ ሊሆኑ ነው ሄዱት። ሊሸለሙ ነው ሄዱት። እንዴ እዚህ ከሰሩት በላይ እኮ እያሰራችኋቸው ነው አንዳንዶቻችሁ እኮ ኖ እንደው የሆነ ኮሚኒኬሽን ኖሮሽ አገኛችኋቸው እንበል። የለም ስፔር ፓርቱ የጎደለህ ሰላም፣ የጎደለህ ደስታ፣ ሰላም እነሱ ጋር የለም። ብራዘር ዶንት ዌስት ዮር ታይም። እነሱም ሰምተው ያቀብላሉ ብለህ ነው አንተም ራሱ የምትነግራቸው። ምን አቀባበለ? ቀጥታ ለእግዚአብሔር ልትነግረው እየቻልክ ምንድነው ዙሪያ ጥምጥም የተፈለገበት ምክንያት? ወይ ንገሩን ግቡንና። አይደለም አዳጊ ምን መሰለ በነከሌ ሲሆን አሁን ትናንትም ከትናንቱ ደም እዚሁ ቤት እናገሩ ነበር። በነከሌ ሲሆን መሰለ ይፈጥንልሃል። አንዳንድ ጥያቄዎች ቢኖሩ ከሌ ሲነግርልህ እሷ ብታሳስብልህ ይለኛል። የእኔ የሚረሳ ጌታ የለኝም። የሚረሳ ጌታ የለኝም። አንተ ካለህ አላቅም። ለምን እንደምታሳስበው ይረሳል እግዚአብሔር። አንተ ኃጢአተኛ ስለሆንክ እነሱ ድል ያደረጉና ድል እነሱ ስለሆነ ጻድቃን ስለሆኑ እነሱን የበለጠ ይሰማል። ኧረ ብሎ ነገር የለም። ኃጢአተኛ እንደሚሰማ ነው ጥቅስ አሳያለሁ። ደካማውን እንደሚሰማ አሳያለሁ ጥቅስ። ተስፋ የቆረጠውን እንደሚሰማ አሳያለሁ። ቀጥታ ነው የምልህ። ድረስልኝ እርዳ ይላለው ማለት ነው እንዴ። በምን ጉዳይ ቅድም ወንድማችን ሳናገረው እኮ ሰምታችኋል። በምን ጉዳይ እነከሌን ኢንቮልቭ ላርጋቸው በዚህ በምድር ቆይታዬ በምን ጉዳይ ስለነሱ ጸልያለሁ። ኦፍ ኮርስ በተለይ በምድር ላይ ካሉ ወደ እነሱ አልጸልይም። ሁሌ የምናገረው አንድ ምሳሌ ልናገርና ልጨርስ። ሁላችሁም እስኪ በተለይ አገር ቤት እያለሁ አስታውሳለሁ መታወቂያችን ላይ ምን የሚል ነበር መሰላችሁ? የአደጋ ጊዜ ተጠሪ የሚል ዳሽ ሁሉም ዳሽ ላይ ሞልቷል ብታይ። ሁሉም አንዱ አክስቱን፣ አንዱ አባቱን፣ አንዱ እናቱን፣ አንዱ ወንድሙን ያልሞላ የለም ነው የምልህ። ከዛ አንተ ትደውልና እንደው በዚህ ጉዳይ እንትን ብትለኝ ብራዘር እሱ ራሱ የአደጋ ጊዜ ተጠሪ ለአንተ በአደጋ ጊዜ የምትጠራው ሰውዬ እሱ ራሱ በአደጋ ጊዜ ተጠሪ ብሎ ከሌ ሞላ ሰውዬ ነው። እሱ ራሱ የሆነ ሰው ቢደርስልኝ ብሎ ሚናፍቅ ሰው ነው። እግዚአብሔር ቢደርስልኝ ቢታደገኝ ብሎ ሚናፍቅ ሰው ነው። መታወቂያ የለውም እንጂ እግዚአብሔር የአደጋ ጊዜ ተጠሪ የሚለው ላይ ሌላ የለ፣ አልሞላም፣ ባዶ ነው። የሚጠራው የለም፣ የሚጠራውም የለም። ማን ነው እግዚአብሔር ድረስልኝ ብሎ የሚጠራው የለም። አግዙኝ የሚል እግዚአብሔር አይደለም የኔ እግዚአብሔር። ግን ያ የጠራኸው ወዳጅ፣ ያ የጠራኸው መልአክ፣ ያ የጠራኸው ፍጡር ግን ሁሉም የእግዚአብሔር ሀልፍ ያስፈልገዋል። የእግዚአብሔር ትእዛዝ ጠብቆ የእግዚአብሔርን ፈቃድ ጠብቆ ተጠንቅቆ የሚንቀሳቀስ ብቻ ነው ሌላ ሁሉ። እኔ አደጋ ጊዜ ተጠሪ ላይ ከሞላ ሰው
ከሞላ ፍጡር ምንም አልፈልግም። ሁሉም ሄልፕ ፈላጊ ነው። ሄልፕ የማይፈልግ ሰማይ ሲሰራ ምድርን ሲያበጅ አዋፈትን በምድሩ ያሉትን ሁሉ ሲያደርግ አንድ ቀን በዚህ ጉዳይ እንኳን አግዙኝ እንጂ እንደ ቀረችውን ግማሽ ሰማይ እንኳን ጨርሷት ግማሹን ሰርቻለሁ እናንተ ደግሞ ጨርሷት ያላለ ጌታ ሲጀምር የሚጨርስ ሲሰራ ውብ አድርጎ የሚሰራ ኧረ ይሄ ነው እንጂ ወዳጅ፣ ይሄ ነው እንጂ አባት። በምን ሂሳብ ወደ ሌላ ሊሄድ እኮ ነው? እንደው ቢያማልዱም እኮ ነው የሚላችሁ፣ ቢረዱም እንኳን ሳያማልዱ እኮ አይደለም የማልከራከሩ። ለዚህ ነው ሰሞኑን በቃ እሺ ያማልዳሉ፣ ችግር የለው። ምን ይሰራልኛል ነው ምልጃቸው ይሰራልኝ? እኔን ይሰማኝ የለ እንዴ? አንተን ይሰማ የለ እንዴ? እንግዲህ ትንሽ ማንቋሻሻው ምን ነበር? አንተ ኃጢአተኛ ነበር። ኃጢአተኛም ይሰማል፣ ደካማም ይሰማል፣ ነፍሰ በላ ይሰማል። ምን ታረግ እንግዲህ? በምን ታንቋሻሻው እንግዲህ? በእኔና እሱ መካከል ያለውን ኮሚኒኬሽን በምን ተበጥሰው እንግዲህ? በደካማውና በእግዚአብሔር መካከል ያለውን በምን ተስፋ አስቆርጠ እከሌን ገርልህ ግድ የለህም እንዴ? ስለ አላሙዲ እኮ አይደል የምናወራው? እሳቸው ጋር ለመድረስ ቀጥ ብለህ ዝም ብለህ ዘው ተብሎ አይገባም። እነ ከሌ ነገረውልህ እንትን ኮኔክሽን የሚባል አለ ምናምን። ስለ እግዚአብሔር ነው እያወራን ያለ ነው። የሆኑ ሰዎች ሊነግሩልህ አይገባም፣ አያስፈልግም፣ ችግር የለውም። ቀጥታ ይሰማሃል፣ ያስታርቃል ከአብ ጋር። እና ወንድሜ በጸሎት ብቻ አይደለም በምንችለው ሁሉ ስለ ሰዎች እንጸልያለን። ወደ ሰዎች ግን አንጸልይም። ራሳቸው ድረሱልን በዚህ አደጋ ገጠመኝ ብለው ኧረ እኔ ራሴ ብራዘርን አደጋ ሲደርሰኝ የሚደርስልኝ ሰው መፈልግ ሰው እንኳን ላንተ ልደርስ ነው የሚለኝ። ደግሞ ይታወቃል፣ የሰው ወዳጅነት እናውቀዋለን። የችግር ቀን ላጠ ነው የሚለው። ግን መጽሐፍ ቅዱስ ናሆም ላይ ስትመለከቱት እግዚአብሔር መልካም ነው አለና በመከራ ቀንም መሸሸጊያ ነው። እንደውም የእግዚአብሔር መልካምነት የበለጠ የሚገለጠው የመከራ ቀን ነው። ሁሉም ወዳጅ የሚፈተነው የመከራ ቀን አይደል? የእግዚአብሔር ወዳጅነት እንደውም የበለጠ የሚበዛላችሁ የመከራ ቀን ነው። ያሳያችኋል እሱ። ይሄ ፓርት ጎደለ ችግር የለም፣ ስፔር ፓርቱን ይጋልላችኋል። ዘመድ ጓደኛ ጥሎ ሄደ፣ ታዲያ ምን ችግር አለ? እኔ ወዳጅ ሆናለሁ ይላል። የመከራ ቀን እኮ ነው የሚገርማችሁ። የሚያጽናና የለም ከች ይላል እሱ። ከች ቢዚ ነኝ አይል፣ ታውቃለህ ዓለምን እያስተዳደርኩ ነው ስራ ተወጥሬ ያለው አይል። ብራዘር ከዚህ ወዳጅ በላይ ሌላ ምን ወዳጅ ምን ያስፈልጋል? ምን ያስፈልጋል? ማን ተክቶት ይሰራል? እሱ ደክሞት ዴሊጌት አድርጓል ወይ? ትናንት አልተናገርኩትም ይሄን ነገር? ግራ እኮ ገባኝ እኮ። እኔ እኮ እርፍ ያልኩት ለዚህ ነው። በኢየሱስ እርፍ በቂ ነው። 99ን እሱ አድርጎ 1% እነከለ ያርጉልኝ ብዬ ማለማመጣቸው ለዚህ ነው። 100ውን ማድረግ ይችላል። 100% በቂ ነው። ከበቂም በላይ ነው። አልሰጋበትም። ይጠለኛል ብዬ አላስብም፣ አልፈራም። ቢጎለውስ አልልም፣ ቢረሳኝስ አልልም። ትናንት ተናግረዋለሁ። ኦፕስ የማይል ጌታ ነው የምናመልከው እኛ። ወይ እንኳን አስታወስከኝ፣ ወይኔ ጉዴ ረስቸው። አዎ ባለፈው ጸልየው ጠይቆኝ ነበር እማይል ጌታ ነው። እጆቹ ከማዳን ያላጠሩ፣ ጆሮቹ ከመስማት ያልደነቆሩ። እናንተም ትሹኛላችሁ፣ በፍጹም ልባችሁን ካሻችሁኝ ታገኙኛላችሁ። በቃ ሌላ ሚዲያተር ሳይገባ that's it። አሳመነኝ፣ ናገባና አሳመነኝ። ግድ የለም ለዚህ ጉዳይ እነከለ ያስፈልጋሉ ብላ አሳመነኝ። ለምንም ጉዳይ አያስፈልገኝም፣ ከእግዚአብሔር በላይ የለም ብዬ ነው የጀመርኩት። ወንድሜን ስጠይቀው አለው የሚያክለው፣ አለው የሚተካከለው፣ አለው የሚመስለው የለም፣ የሚያክለውም የለም እንደሱም የለም። በደመናት ላይ መራመድ ትላለህ እንዴ? ሰው በምድር ላይ መራመድ አቆጥቶታል። የኔ ጌታ በደመናት ላይ ይራመዳል። በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ ማንም የለም። ዶንት ዌስት ዮር ታይም ብራዘር። ዝም ብለህ ወደ ፈጣሪ ወደ ሜከር ተመለስ፣ እሱን ለማስደሰት በቃ ዝም ብለህ ጀስት ፕሊዝ ጋድ ፕሊዝ። ሌላው እንዲያዝን ይችላል። ፕሊዝ ጋድ፣ አንተ ሌሎችን አታሳዝን ሆን ብለህ። ጀስት ማይንድ ዮር ኦን ቢዝነስ። ያንተ ቢዝነስ ሜከርህን ማስደሰት ነው፣ ሰሪህን ፈጣሪን ማስደሰት ነው። መጓተት ተውት። ወደ እኔ ቤተ እምነት፣ ወደ አንተ ቤተ እምነት። እኔ ልንገርህ 100 ጊዜ እነግርሃለሁ፣ ጴንጤ ብትሆን አትድንም። ልትደነግጥ ትችላለህ፣ ልትደነግጭ ትችላለሽ። እነግርሻለሁ ጴንጤ ብትሆን አትድንም። ይኸው ጴንጤ ከሚባለው ሰውዬ እየነገርኩ ነው። ሰው የሚድነው ወደ ፈጣሪው ሲመለስ ብቻ ነው። ወደ ነፍሱ ቤዛና እረኛ ሲመለስ ብቻ ነው። እሱን ሲያምን፣ እሱን ሲደገፍ፣ እሱን ተስፋ ሲያደርግ፣ እሱን ሲታዘዝ ብቻ ነው። ምን ልንገርህ ከዚህ በላይ? ጴንጤነት አቀነቀነ ትለኛለህ? ሌላውን ላጥላላ ነው ይህን የምናገር አይደለም። እግዚአብሔር ባንተ ህይወት ባንተ ቀሪ ዘመን እንዲከብድ ፈልጋለሁ። በሌሎቹ ተስፋ ቁረጥባቸው፣ በእግዚአብሔር ተስፋ አትቁረጥ። ቁረጥባቸው፣ ደግሞ ባትቆርጥባቸው ተስፋ ያስቆርጣል። የሚያስቀው እኮ መሰል አንተ ተስፋ ባቆርጥባቸው የመከራ ቀን እንገናኝ በላቸው። የሉም ስልህ የሉም። ለምን መሰል? አንዳንዱ ክፉ ሆኖ አይደለም፣ ራሱን መከራ ስላለበት ነው። እንኳን አንተን ሊያጽናና እሱ ራሱ በመከራ እያለፈ ነው። በመከራም ማያልፍ ብራዘር፣ ጉዳይ ገጠመኝ አርፍጃለሁ ማይል
4 ቀን ቢሞላው ጉዳይ የሌለበት መጥቶ ያስነሳዋል። 4 ቀን የሸተተ የገማውን ሬሳ ያስነሳል። እንዴ ሰው መከተል ያለበት ይሄን ጌታ ነው። እኔ በጣም ዘና ብዬ የምኖረው ለዚህ ነው። ለምን? በጌታ ላይ ስለተደገፍኩ። እውቀቴን ሳስበው ያስፈራኛል። ችሎታዬን፣ ንብረቴን፣ ገንዘቤን፣ ዘመዴን፣ አዝማዴን፣ ጓደኛዬን ምናምን ሳስብ ፍርት እላለሁ። እማልፈራው እግዚአብሔርን ሳስብ ይሄን ጌታ ሰብከዋለሁ። ጴንጤ ከሆናችሁ አይዟችሁ ሰላም ነው በቃ ኧረ ትቀልዳለህ እንዴ? የቱ ሐዋርያ ሲሰብክ የሰማሁትን አልሰብክም። ጴንጤነትን አትድናትም። ሞክረው ጴንጤነትን ሞክረው። ኖ መጀመሪያ እናንተ ናችሁ ይሄንንም ስያሜ የሰጣችሁን። it's a name for a day። እኔ እስከማውቀው መንፈስ ቅዱስ የወረደበት ቀን እንደሆነ ነው የማውቀው። whatever you call it, it is what it is። ጨርሻለሁ። መነን በጣም ይቅርታ። ሊያ የተባረኩ ወዳችኋለሁ። እሺ ዳጊ እኔ በቃ እንትን ልበል። ዳጊ ተባረክ፣ ዘመን ይባረክ። እውነት ለምለም ሰይፊ አዳመጥክ አይደለም? በቃ እኮ ይሄ እኔ እኮ ይሄንን ነው የፈለኩት መጀመሪያም። ይሄን የሰው ፎቶ ለጥፎ ምናምን ሰይፊ እሱን ልልህ ነው ለመስማት ነው። እና እንደዚህ ትምህርት ሲሆን አትሊስት አየሽ እሱ አሁን የሰጠው ትምህርት በቃ ይህንስም ይብዛም በቂ ነው ማለት ለእኔ በቃ በቂ ነው። ዘመን ይባረክ። ጥሩ ነው። ግን እኛ ይሄንን አሁን ፎቶ ያደረግነው ልደትን ሰው ስለማያውቀው ወይ ደግሞ የሆነ ነገር ለማሳየት የሆነ ነውር ነገር አይደለም። ኦኬ እኛ አሁን ልክ አሁን አንተ የፈለግከው ኢየሱስ እዚህ ውስጥ መሰበክ ነበረበት ብለን የለጠፍነው። አየው እዚህ ውስጥ ይሻላል እኮ ነው ሰው የሚመጣው ገብቶሻል። ያንን በትምህርት ስታፈርሽው የሱን ስብከት ሰው ያን የሚመጣው በእንደዚህ አይነት መንገድ ነው እንጂ እኮ የቤት የከፈት ነው እኮ ያን ትምህርት ልናፈርስ ነው። የዛሬው መንገድ ላይ ስብከት የተሰበከው ክርስቶስ ሳይሆን ክርስቶስ ሳይሆን ማርያም አመሰግናለሁ። እሺ ተባረክ። እኔ ኦርቶዶክስ ነኝ። አትጥፋሽ። ዳጊ ባለበት ቦታ ነው የምናመልከው። እሺ ዳጊ ባለበት ቦታ ግባ። እሺ እውነቴን ነው ትጠቀማለህ። በውስጥም ደግሞ ያውቀዋለሁ። ያው እኔ ችግር የለውም አውቀዋለሁ። ኦኬ በውስጥ ደግሞ በውስጥም አገኘው አውራው ግድ የለም። በእውነት ነው ግድ የለም። ካንተም እኮ የሚማረው ነገር ይኖራል። ከሱ ብቻ ሳይሆን ካንተም የሚማረው ነገር ይኖራል። ስለዚህ ግድ የለም አገኘው። ጥያቄ ካለህ ጠይቀው፣ እሱም ጥያቄ ካለው ይጠይቃል። ተባረክ። ዘመን ይባረክ። በጣም እንወዳለን። እሺ ተባረክ። መልካም ቀን፣ መልካም ሌሊት፣ መልካም ምሽት። እሺ